በተለያዩ የአማራ ክልል አካባቢዎች የሚደረገው ተጋድሎ ተጠናክሮ እንደተቀጠለ ነው። በተለይም በማዕከላዊ ጎንደር በርካታ ቁልፍ ቦታዎች በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የተለያዩ ኮሮችና ክፍለ ጦሮች ቁልፍ ቦታዎችን መያዛቸው የተነገረ ይገኛል። ሻውራ ደልጌም ከተያዙ የማዕከላዊ ጎንደር አካባቢዎች የሚጠቀሱ ናቸው። በርካታ የአገዛዙ ሰራዊት አባላት መደምሰሳቸውን እጅ መስጠታቸውን እንደዚሁም ለጊዜው በቁጥር ያልታወቁ ከፍተኛ የጦር መሳሪያዎችና ጥይቶች እንደዚሁ በፋኖ እጅ መግባታቸውን የተገለጸው። በአጠቃላይ በጎንደር አካባቢ ያለው ሁኔታ እየተቀየረ ነው። የዘውትር ተሳታፊያችን ወቅታዊን ሁኔታ በተመለከተ መረጃዎችን ሰብስበዋል። በጣም ነው ማመሰግን። ጎንደሮች ጠንክረዋል። የበለጠ ቦታዎችን እያያዙ በተለይ ጣና ዙሪያ ያሉ አካባቢዎችን በስፋት እየተቆጣጠሩ እንዳለ ነው የሚነገረው። እስቲ አዳዲስ መረጃዎችን ብታካፍለን። መልካም መሳይ። እንግዲህ ከ3 ቀናት በፊት በማዕከላዊ ጎንደር አለፋ ወረዳ ዋና ከተማ የሆነችው በጣም ቁልፍና ስትራቴጂክ ወታደራዊ ጠቀሜታ ያላት የሻውራን ከተማ 7 የኮንክሪት ምሽጎችን የመከላከያ የአድማ ብተና የፖሊስ የጉጅሌ የሚባል እንዲሁም ሰላም አስከባሪ የሚባሉ ኃይሎች በበርካታ ቦታዎች ላይ ምሽግ ሰርተው መጀመሪያ እጅ እንዲሰጡ በሸር ሽማግሌ ጠይቀው አልሳካ ሲል በ5 አቅጣጫ ጥቃት በመሰንዘር የሻውራ ከተማን ለ8 ተከታታይ ሰዓት ውጊያ በማድረግ 7ቱንም ምሽግ በመደረማመስ ከፍተኛ ድል ተጎናጽፈው በ231 በላይ የአድማ ብተናና የሚኒሻ ኃይሎች ሲገደሉ የሻውራ ከተማ አስተዳደር የፖሊስ አዛዥ ዋና ኢንስፔክተር ውባንተ ይርሳውን ጨምሮ ወንጀል መከላከል ዋና ኮማንደር ገብሬ እንዲሁም በርካታ በስሩ የነበሩ ፖሊሶች እንዲሁም የሚኒሻ ጽሕፈት ቤቱ ጌታውን የተባለ አዛዥ ተደምስሶ በርካታ እጅ ሰጥቶ የተማረከ የአድማ ብተና ብቻ 53 የቆሰለ 67 ድሽቃ የተማረከ 2 ብሬን 2 ክላሽ 259 አብራራው መሳሪያ 22 እንዲሁም 10 ጎላሽ ክላሽ 28 ተተኳሽ የክላሽ 31000 የብሬን 9000 የዲሽቃ 21000 የክላሽ ካዝና 700 ወታደራዊ ሻንጣ 100 2 ወታደራዊ ትልልቅ ራዲዮኖች ተማርከው እንዲሁም በካምፓቸው ውስጥ የነበረ 2 ትልልቅ ተሳቢ ሬሽን የጫነ መኪና ሙሉ በሙሉ በፋኖ ቁጥጥር ውስጥ መግባቱን ጠቅሰናል። አሁን በሻውራ ከተማ ህዝቡ ደስታውን እየገለጸ ሰላማዊ ኑሮ መኖር ከጀመረ 3 ቀናት ተቆጥረዋል። ነገር ግን መሳይ በርካታ የሚኒሻ ኃይሎች የአድማ ብተና ኃይሎች ፖሊስ ኃይሎች በፈረስ ጋሬ አስክሬናቸው እየተለቀመ በባህር ዛፍ ስር የከተማው ህዝብ ወጥቶ በትናንትናው ዕለትና ዛሬም ጭምር ቀብር እንደዋለና ሲለመኑ ቢያሉ የሚኒሻ አባላትና የአድማ ብተና አባላት እንዲሁም በጣት የሚቆጠሩ የከባድ ምድብተኛ የመከላከያ ኃይሎች መደምሰሳቸውንና በርካቶቹ እጅ መስጠታቸውን ተዘግቧል። በዚህ ቀን መይሳው ካሳ 2ኛ ኮር ፊታውራሪ ገብርዬ ክፍለ ጦር በአዳኛ ጫቆ ወረዳ ነጋዴ ባህር ተብሎ የሚጠቀሰው ማለትም ከጭልጋ ወረዳ ወደ መተማ ስነድ አማካይ ቦታ ላይ አስፋልት ዋና መንገዱ ላይ የምናገኛት ነጋዴ ባህር ከተማ ላይ በፈጸሙት የማጥቃት እንቅስቃሴ 23 የአድማ ብተናና የመከላከያ ሰራዊትን በመደምሰስ 12ቱን በማቁሰል እጅ እንዲሰጡ ያደረጓቸው 5ን ጨምሮ 17 ክላሽ ከ1000 በላይ የክላሽ ተተኳሽ 1200 የብሬን ተተኳሽ መማረካቸው ይታወቃል። በማዕከላዊ ጎንደር ጣቁሳ ወረዳ የጣና ሐይቅ ዳር የምትገኘው እና ከፍተኛ ቁጥር ያለው የመከላከያ ሰራዊት ከሻውራ ሸሽቶ ከጫንድባ ሸሽቶ ከጨውድባ ሸሽቶ እና ከተለያዩ ቀበሌዎች ሸሽቶ የመጣ የመከላከያ ሰራዊት በከባድ የኮንክሪት ምሽጎች ላይ መኮንታ ከተባለ ቀበሌ ላይ ሰፍሮ የሚገኝ ሲሆን የደልጊ ከተማን በባምባሯ በኩል አቋርጠው በመግባት ደልጊ ከተማን 1 ሰዓት ባልሞላ ውጊያ ደልጊ ከተማ ተቆጣጥረዋል። ነገር ግን የመኮንታ ከተማ ላይ ከፍተኛ ቁጥር ያለው የመከላከያ ሰራዊት ስለሚገኝ የፖሊስ የሚኒሻ የአድማ ብተና ኃይሎች እዛ ምሽግ ውስጥ ገብተው ጦርነት እየተደረገ ሲሆን በተለይ በቢዶርኩን በባምባሯ በጫንቄ እንዲሁም በቻችና ለዋ በኩል የመከላከያ ሰራዊቱ ተከቦ ጥቃት እየተፈጸመበት እንደሆነና በርካታ የሚኒሻ አባላትና የፖሊስ ኃይሎች እንደተመቱና አብዛኛዎቹ ደግሞ እጅ እንደሰጡ የብልጽግና የወረዳ አመራሮች ተጠርንፈው ሞባይላቸው ተነጥቆ በምሽግ ውስጥ መሳሪያ ሳይሰጣቸው እነሱን እንደመያዣ አድርገው እየተጠቀሙባቸው እንደሆነና ነገር ግን በ5 እና በ6 አቅጣጫ ጥቃት ተፈጽሞበት ምሽጎቹ እየተደረመሱ እንደሆነና የብልጽግና የተወሰኑ አመራሮች ዶክመንት እንዳይወጣባቸው ለማድረግ የፖሊስ ጽሕፈት ቤቱን የገቢዎች ጽሕፈት ቤትንና ሌሎች 2 የተለያዩ ጽሕፈት ቤቶችን በሰዓት ማንደዳቸውን በከተማዋ ላይ የፋኖ ኃይሎች ለቀው ወደ መኮንታ ያለውን ጦር ሙሉ በሙሉ ለማጥቃት ተጋድሎ ላይ እንደሚገኙ ለማወቅ ተችሏል። በሌላ ዜና ከሰሞኑ በደብረ ታቦር እና በደቡብ ጎንደር ከደብረ ታቦር አቅራቢያ በጉና በጌምድር ወረዳ ዓለም ሳጋ ከሚባለው ጫካ ውስጥ የአገዛዙ ጦር ከደብረ ታቦር ከጎንደር ከባህር ዳር
ኃይሉን አጠናክሮ ዋናውን የወልዲያን መንገድ ለማስከፈት ከደብረታቦር ከተማ ወጥቶ እንቅስቃሴ በሚያደርግበት ሰዓት የውባንታ አባተ ኮር ተወርዋሪ ክፍለ ጦር ቃኝ መሐንዲስና አሳምነው ብርጌድ ከጉና ክፍለ ጦር ጋር በጋራ በፈጸሙት ማጥቃት ከ20 በላይ የመከላከያ ኮንቮይ ወታደር የጫነ መኪና መደምሰሱንና መኪኖቹ አብዛኛዎቹ መቃጠላቸውን በርካታ ቁስለኛና ሙት መደረጉን የአድማ ብተና ኃይሎች እጃቸውን መስጠታቸውን አስታውቀዋል። ዛሬ እንዲሁ የአድማ ብተናና የፖሊስና እንዲሁም የሚሊሻ ኃይልን የአካባቢው ገበሬ እየያዘና እየለቀመ ለፋኖ ኃይሎች እያስረከበ እንደሚገኝ ለማወቅ ተችሏል። የአገዛዝ ጦር ከደብረታቦር ከተማ መንቀሳቀስ ባለመቻሉ በጋሳይ በጉና በጌምድር ወረዳ አድርጎ ንፋስ መውጫን ለመቆጣጠር ያደረገው ጥረት እንዲሁም ወደ ወረታ አካባቢ መጥቶ ዋናውን መንገድ ለማስከፈት ጥረት ቢያደርግም ከደብረታቦር ከተማ መንቀሳቀስ አለመቻሉን ተያይዞ የደረሰን ዜና ያመላክታል። እንዲሁም በደቡብ ጎንደር የፋኖ ኃይሎች በምሽት ከጸጉር ኪዳነ ምሕረት እስከ ኮክ የሚባለው አካባቢ ቆላይ እስከ ዓለም ሳጋ ከእንቁርቁባ እስከ ተንሸራታች ከሚባሉ አካባቢዎች ድረስ ጥቃት በመክፈት በርካታ የአገዛዙን ጥምር ጦር መደምሰሳቸውና ይህ የሆነው በደብረታቦር ከተማ ዙሪያ እስከ 5 ኪሎ ሜትር ዙሪያ ሲሆን የአገዛዙ ጦር ዋናውን መንገድ ለማስከፈት በተንቀሳቀሰበት ሰዓት በደብረታቦር ከተማ አቅራቢያ የሚገኙ ቀበሌዎችን ፋኖ ኃይሎች አጥቅተው ድል ማግኘታቸውና ከደብረታቦር ከተማ ራሱን እየተከላከለ እንደሚገኝና ከ30 በላይ የአድማ ብተና ኃይሎች እጅ መስጠታቸውን እና የአድማ ብተና ኃይሎች በፈቃዳቸው እጃቸውን እየሰጡ እንደሚገኙና ቁጥሩ ያልታወቀ ፖሊስና ሚኒሻ አሁንም እጅ ለመስጠት ወደ ፋኖች እንቅስቃሴ እያደረገ እንደሚገኝና በደቡብ ጎንደር እየተፈጸመ ያለው ታሪክ ጦርነቱ ካለቀ በኋላ መጽሐፍ ተጽፎ የማያልቅ እንደሆነና ጀብዶ እየተፈጸመበት ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። በሌላ ዜና በምስራቅ ጎጃም ሸበል በረንታ ወረዳ የዱሃ በምትባለው ዋና ከተማ መሽጎ የነበረው የአገዛዙ ጦር ከከተማዋ በመውጣት ደፈጣ ለመጣል ወደ ጎይ ቀበሌ ደርሶ የነበረ ቢሆንም የፋኖ 64ኛ ክፍለ ጦር መረጃው ቀድሞ ደርሶት ኑሮ በጎይ ቀበሌ ደረቅ ወንዝና የዶሃ በረንታ ትምህርት ቤት ላይ አድፍጦ በመጠበቅ አዲሱ ገበያ በተባለው አካባቢ ላይ ባደረገው የመልሶ ማጥቃት በርካታ የአገዛዙን ጦር መደምሰስ መቻሉና 9ኙን ማቁሰሉን በርካቶችን እጃቸውን እንዲሰጡ ማድረጉን ለማወቅ ተችሏል። ይህ በእንዲህ እንዳለ በጃዊ አቅራቢያ ሰዋታ፣ ኩንኩርባ ብሔራዊ በሚባሉ ከተሞች ላይ የድሮንና የጀት ድብደባ እየፈጸመ ሲሆን በዚህ አካባቢ የአገዛዙ ጦር ተሸንፎ በከተማው አካባቢ ከለቀቀ በርካታ ቀናት ቢሆነውም ነገር ግን የአካባቢው ማህበረሰብ ጦርነት በሌለበት በድሮን እየደበደበ በርካታ ሲቪሎችን ማቁሰሉና መግደሉን ለማወቅ ተችሏል። ይሄ የድሮን አሰሳ አሁንም